The anti-American improper ideology. What is that? It's over. አሜሪካ ስለምን ምቀኛና ቀናተኛ ሆነች? ውድ የሳሎን ቲዩብ ቤተሰቦቻችን ቴምር ሪል ስቴት የምስራች አለው። በመሃል ሳር ቤት 60% ለሚከፍሉ ገዢዎች የ40% የባህል ቅናሽ ይዞ ቀርቧል። በጠናካሬ ላይ ላረፈ ባለ 2 መኝታ ቤት 5,778,000 ብር ብቻ ይከፈላል። 130 ካሬ ላይ ላረፈ ባለ 3 መኝታ ቤት የሚጠየቁት 8,346,000 ብር ጠቅላላ ክፍያ ነው። በተጨማሪም በፒያሳ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ አዘጋጅቷል። የመኖሪያ አፓርትመንቶችም ለሽያጭ አቅርቧል። ከዶላር ንክኪ ፍጹም የነጻ ነው። ለማንኛውም በ0944 20 1554 ወይም በ0937 17 80 53 ይደውሉ። The anti-American improper ideology. What is that? It's over. ዓለማችን ምርጫ እየቀረበላት ነው። ወይ ከቻይና አለዚያም ከአሜሪካ ጎራ ተሰለፉ እየተባለ ነው። ልክ እንደ ቀዝቃዛው ጦርነት ዘመን ሁሉ ዓለም ከኮሙኒዝምና ከካፒታሊዝም አንዱን ትምረጥ ባይባል እንኳን ዛሬ ላይ ለደሃ ሀገራት ሰልፍን ማስተካከል አስገዳጅ እየሆነ መጥቷል። በተለይ የአሜሪካና የቻይና የልዕለ ኃያልነትን ቁንጮ የመጨበጥ ግብግብ ኢትዮጵያን ጨምሮ ሁሉንም የዓለም ሀገራት ሊነካ የሚችል ያፈጠጠ ጉዳይ መሆን ጀምሯል። ቻይና ለምዕራባውያኑ ለምን ፈተና ትሆናለች የሚለውንም መጠየቅ ተገቢ ነው። ምዕራባውያኑ ቻይና በማደጓ ለምንስ ይመቀኛሉ የሚልም ማስከተል ያስፈልጋል። ጸሐፊው አብይ ሰይድ እንደሚጠቅሰው ቻይና በአሁኑ ሰዓት የደረሰችበት እድገት በምን ሁኔታ እና አሜሪካን ሊያንጨረጭር ቻለ የሚለውን ጉዳይ መፈተሽ የግድ ይላል። በዛሬው የሳሎን ተረካችን አሜሪካ በቻይና ላይ የኢኮኖሚ ጦርነት የከፈተችበትን ጉዳይ እንጠይቃለን። ታላላቆቹ የኢኮኖሚ ፕሮፌሰሮች ጄፍሪ ሳክና ሪቻርድ ወልፍ ከሰሞኑ የሰጡትን የዓለምን ትኩረት የሳበ ትንተና ዋቢ አድርገን አሜሪካ ከቻይና ጋር የፈጠረችውን የኃያልነት ግብግብ እንተርካለን። ዞኖች ሲጣሉ ሳሩ መደፍጠጡ አይቀርም እንደሚባለው ሁሉ ኢትዮጵያን ጨምሮ ለብዙ ደሃ ሀገራት የተረፈውን የቀረጥ ጦርነት አያይዘን እናነሳለን። አብዱ ሰመድ መሐመድ እንድትከታተሉን ጋበዝኳችሁ። በቱርክ አናቶሊያ በተካሄደ የዲፕሎማሲ መድረክ ላይ ትኩረት የሳበ ንግግር ያሰማው ታዋቂው ኢኮኖሚስት ጄፍሪ ሳክስ በቻይናና በመላ የዓለም ሀገራት ላይ ከሰሞኑ ቀረጥ ያወጁትን የአሜሪካ ፕሬዝዳንት ዶናልድ ትራምፕን በአይጥ ተረት ከሚታወቀው ከሚኪ ማውዝ ጋር አነጻጽሮ ነው የተቻቸው። ፕሬዝዳንት ትራምፕ የኢኮኖሚ ዕውቀት ፈጽሞ የሌላቸው በደመ ነፍስ ሀገር የሚመሩ ሰው ናቸውም ሲል አውግዟቸዋል። ጄፍሪ ሳክስ በአናቶሊያ ስብሰባ ላይ ካነሳቸው ነጥቦች መካከል ቀንጨበን የሚከተለውን እናካፍላችሁ። If you take your credit card and you go shopping and you run up a large credit card debt, የዴቢት ካርድ ይዘህ ወደ ገበያ ማዕከል ገብተህ ያየኸውን ዕቃ ሁሉ ስታግበሰብስ ብለህ በመጨረሻ ጥሪት ሲያልቅ ገንዘቤን በላችሁ ዕዳ በዳ አደረጋችሁኝ ብለህ ሻጮችን ልትከስ አትችልም። አሜሪካ ግን ልክ እንዳግበስባሹ ሸማች ከኔ ጋር የነገደ ሁሉ እየተጠቀመብኝ ነው እያለች ታለቅሳለች። የአንዲት ሀገር የንግድ ጉድለት የንግድ ፖሊሲን አይመለከትም። የንግድ ጉድለት የፍጆታ ወጪን ከምርትና ከሚገኘው ገበያ አንጻር መመልከትን ይጠይቃል። በአንድ ወቅት በዓለም አቀፍ የገንዘብ ኢኮኖሚ መድረክ ላይ ሳስተምር ይህ ጽንሰ ሐሳብ መለያ ወይም አይደንቲቲ ይባላል ብዬ ገልጫለሁ። ሰነፉ ተማሪ ትራምፕ ግን ያን ትምህርት እስከ ከሳት ጠብቆ ለመማር መታገስ ባለመቻሉ አምልጦታል። ይህን መሰረታዊ ዕውቀት ሳይዝ አሜሪካን ልምራ ብሎ ይኸው አሁን ዓለምን እየበጠበጠ ይገኛል። የአንዲት ሀገር የንግድ ጉድለት የሚታወቀው የፍጆታ፣ የልማት፣ የኢንቨስትመንትና የመንግስት መደበኛ ወጪ አሃዝ ተደማምሮ ከሚገኘው ውጤት ላይ ሀገራዊ ጥቅል ለምርት ሲቀነስለት የሚኖረው ምጣኔ ነው። የመንግስት ካዝና ጉድለት በዚህ የስሌት መንገድ ይታወቃል። ሌላ ምንም የተወሳሰበ ኢኮኖሚያዊ ስሌትም ሆነ በአቦሰጥ የሚደረግ ግምት የለም። አሜሪካ በገቢዋ ልክ የማትኖር ከልክ በላይ የምታወጣ ቅንጡ ሀገር ነች። የእርሷን የተቀናጣና ልክ ያለፈ ኑሮ ለማመቻቸት ደግሞ
ቻይናና ሌሎች አገራትን ትወነጅላለች ወይም ትመቀኛለች። አሜሪካ በየዓመቱ ከገቢዋ $2 ትሪሊዮን ታፈሳለች። የአሜሪካ መንግሥት ባለሥልጣናት ግብር መክፈል በማይወዱ ሀብታሞች ገንዘብ መዋጮ ነው የሚመረጠው። ፖለቲከኞቹ የሀብታሞችን ገንዘብ አግኝተው ለመመረጥ ሲሉ ለጥቂት ቱጃሮች ግብር ለመቀነስ ቃል ይገባሉ። ወደ ስልጣን ሲመጡ ሰፊውን ሕዝብ የሚያስከፋ ጥቂት ሀብታሞችን ደግሞ የሚያስደስት ፖሊሲ ተገብራሉ። የአሜሪካ መንግሥት የዓመት ገቢው $30 ትሪሊዮን ነው። መንግሥት ወጪው ደግሞ ከ31 ትሪሊዮን ይበልጣል። ለዚህ የወጪና ገቢ ጉድለት ዓለምን ይወነጅላሉ። ሌሎች አገራት በዘበዙን ይላሉ። ለምሳሌ በትራምፕ ሰሞነኛ የቀረጥ እርምጃ $10 ትሪሊዮን የዓለም ንግድ እንቅስቃሴ ከስሯል። በአሜሪካ ጭምር ወለድ ኑሯል። የአሜሪካ የግምጃ ቤት ሰነድ ሽያጭም እየወደቀ ነው። ትራምፕ እርምጃውን ለጊዜው ቀለበስኩት ባሉ በጥቂት ጊዜ $4 ትሪሊዮን የዓለም ንግድ ገቢ ጨምሯል። የትራምፕ አስተዳደር እርምጃ ከመውሰዱ ጥቂት ቀናት ቀደም ብሎ መረጃ ያገኙ ባለሀብቶች ተጠቅመውበታል። አገዛዙ ለጥቂቶች የሚሆን ዋሾና ጮሌ መንግስት ነው። የትራምፕ እርምጃ የዓለምን የጉልበት ክፍፍል አዛብቶታል። አገራት እርስ በርስ የሚነግዱት የሚጎድላቸውን ለመሙላት ነው። አንዲት ሀገር በአንድ ነገር ላይ የተሻለች ከሆነች በሌላ ሀገር የሚገኘውን ገዝታ የጎደላትን ለመሙላት ትሞክራለች። በዚህ ደግሞ ሁሉም የሚነጋገዱ ሀገራት ይጠቀማሉ። ይህን የኢኮኖሚ ሕግ የሚቃረነው የትራምፕ የቀረጥ እርምጃ የዓለምን የአቅርቦት ሰንሰለት ጭምር አናግቶታል። ከቀደምት ኢኮኖሚስቶች አንዱ ዴቪድ ሪካርዶ ተነጻጻሪ ተወዳዳሪነት ምን እንደሆነ ከተነተነ ከ107 ዓመታት በኋላ ትራምፕ ይህን ዓለም የተስማማበትንና ለዘመናት ሲተገብረው የኖረ ሕግ ካልታስኩ እያለ ነው። ከሁለተኛው የዓለም ጦርነት ወዲህ ዓለማችን ለ80 ዓመታት ጠንካራ የንግድ ትስስር ፈጥራ ትገኛለች። የዓለም የንግድ ድርጅት እንዲፈጠር አሜሪካና ሌሎች አገራት ጠንካራ ጥረት አድርገዋል። እኔ ለምሳሌ ከዲትሮይት ነው የወጣሁት። ከተማዋ እጅግ የተለየች በኢንዱስትሪ የበለጸገች ነበረች። ኢንዱስትሪዎቿ ብዙ ሰዎችን የቀጠሩና ውጤታማ እንቅስቃሴ ያደረጉ ናቸው። አንዳንዶቹን ግዙፍ ኢንዱስትሪዎች ምን ደረጃ ላይ እንደነበሩ ልጅ ሆኜ አይቻለሁ። አሁን ግን ይህ ሁሉ ቀንሷል። በአሜሪካ ማዕከላዊና ምዕራባዊ ግዛቶች ናቸው በምርጫ ወቅት የተሻለ የሚሉትን ሰው አነጻጽረው ድምጽ የሚሰጡት። እነዚህ ግዛቶች ፓርቲ ለይተው የማይደግፉት የኢንዱስትሪው ዘርፍ ስለተዳከመባቸው ነው። የእነዚህ ግዛቶች ብቻ ሳይሆን በመላ አሜሪካ የኢንዱስትሪ ሥራ ዕድል እየቀነሰ የመጣው በአብዛኛው ፋብሪካዎቹ በሮቦት የሚንቀሳቀሱ ማሽን አገዝ ማምረቻ ወደ መሆን ስለተሸጋገሩ ነው። ባለፉት 15 ዓመታት የአሜሪካ ኢንዱስትሪዎች የሚቀጥሩት ሰው የቀነሰው ብዙ ሰራተኛን መተካት በሚችሉ ሮቦቶችና ማሽኖች በመታገዛቸው ነው። ይህ ሐቅ እያለ ዶናልድ ትራምፕ የተባለ ከአይጧ ሚኪ የተሻለ ማሰብ የማይችል ሰውዬ ወደ ፕሬዝደንትነት ሲመጣ የነ ቻይና ጥፋት ነው ብሎ ደበደመ። ትራምፕ ለዚህ ችግር መፍትሄው ቀረጥ ነው ብሎ ወሰነ። ለረጅም ዓመታት አሜሪካ ውስጥ ችግር ሆኖ የቆየው የገቢ ልዩነት መስፋት ነው። ጥቂት የሰለጠኑና የተለየ ችሎታ ያላቸው ሰዎች ከፍተኛ ገቢ እያገኙ ሲሄዱ፣ አብዛኛው ማህበረሰብ ደግሞ እያሽቆለቆለበት መጣ። ይህ ደግሞ ብዙ አይነት ማህበራዊና ኢኮኖሚያዊ ችግር በሀገሪቱ ፈጥሯል። የፖለቲካ ስርዓታችን የነቀዘ በመሆኑና ዘዋዮቹም በሀብታሞች ገንዘብ መዋጮ ስለሚመረጡ እንዲሁም ለባለጸጎች ግብር ለመቀነስ ስለሚተጉ ችግሩ መቃለል አልቻለም። እንደ ዶናልድ ትራምፕ አይነት ፖለቲከኞች ይህን ችግር ተጠቅመው እኔ ፈተዋለሁ ምረጡኝ ብለው የሕዝብን ብሶት ቀስቅሰው ወደ ቤተ መንግሥት ገቡ። መፍትሄ ብለው የሚያወጡት ግን ለአሜሪካ ኢንዱስትሪ መውደቅና ኢኮኖሚ ማሽቆልቆል ቻይናና ሜክሲኮ ተጠያቂ ናቸው የሚል ይዘት ያለው ሆነ። ባለፉት 40 ዓመታት በተለያዩ ሀገራት ሰርቻለሁ። ከሁሉ ሀገር በላይ ረጅም ራዕይ ሰንቃ ስትጓዝ የተመለከትኳት ቻይናን ነው። የቻይና ስኬት እንዲሁ በዋዛ የመጣ አይደለም። ቻይና አስባና በረጅሙ አልማን የምትሄደው እንደ አውሮፓውያን አቆጣጠር 2014 ላይ ያዘችው ዕቅድ በ2025 ሙሉ ለሙሉ በራሴ ምርት መገልገል ላይ እደርሳለሁ የሚል ዕቅድ አዘጋጅታ በመተግበር ነው። ቻይና በብዙ ምርት ዛሬ ራሷን ችላለች። በ2017 ደግሞ የሰው ሰራሽ አስተውሎትን ቴክኖሎጂ ለመተግበር ተነሳች። ዛሬ በዚህ ዘርፍ የደረሰችበት እድገት ያስገርማል። ዛሬ ዓለምን ያንጫጫውና አሜሪካን ያንጨረጨረው ዲፕሲክ
ከምንም ተነስቶ አልመጣም። ጠንክሮ መስራት፣ አርቆ ማሰብ፣ አቅዶ መተግበርን የመሳሰለው ትጋት መላለም ከቻይና ሊማረው የሚገባ ጉዳይ ነው። China wins. China does not depend on the US market very much. ሌላኛው ታዋቂ የኢኮኖሚ ምሁር ሪቻርድ ወልፍ ከሰሞኑ በሮቢንሰን ኤራርት የዩቲዩብ ጣቢያ ላይ ለ8ኛ ጊዜ ቀርቦ በሰጠው ትንተና የዶናልድ ትራምፕ የቀረጥ ጦርነት የአሜሪካ ውድቀት ማሳያ መሆኑን የገለጸው ልዕለ ኃያሉ አሜሪካ ቀስ በቀስ እየተንሸራተተች በመሆኑ የተደናበረ እርምጃ እንድትወስድ እንዳነሳሳት ተችቷል። When your country is falling apart, ሕዝብ መውጫ ሲያጣና ወዴት እንደሚሄድ ሲጨነቅ መላ ሀገር ይደነግጣል። መንግስት ሲደናገጥ ደግሞ ግራ የተጋባ እርምጃ ይወስዳል። ትራምፕን ከሂትለር ጋር አላነጻጽረውም። ነገር ግን እንደዚህ አይነት መሪዎች የገጠማቸውን ሁኔታ መመልከት ተገቢ ነው። ሂትለር ወደ ስልጣን የመጣው ጀርመን ቀውስ ውስጥ በነበረችበት ወቅት ነው። ጀርመን ከአንደኛው የዓለም ጦርነት በፊት በጣም ያደገችና አስገራሚ ኢንዱስትሪያዊ ብልጽግና ላይ የደረሰች ነበረች። አንደኛው የዓለም ጦርነት ግን ክፉኛ ደቀቃት። በዚህ ወደ ቀውስ በገባችበት ወቅት ሂትለር የማይጨበጥ ተስፋ ሰንቆ ተነሳ። መላ አውሮፓን እቆጣጠራለሁ፣ ጀርመንንም በአንዴ ወደ ሀብታምነት እመልሳታለሁ በማለት ከሰከሰ። ይህን ተጠቅሞ ወደ ሥልጣን እንደመጣ ከሁሉም ሀገር ጋር በአንድ ወቅት ውጊያ ገጠመ። ከሶቪየት ኅብረት፣ ከፈረንሳይ፣ ከፖላንድ፣ ከብሪታንያና ከመላ አውሮፓ ጋር ብቻ ሳይሆን ከአሜሪካም ጋር ተፋለመ። ይህ ደግሞ ውጤቱ አጥቶ መጥፋት ሆነ። ትራምፕ አሜሪካ ማሽቆልቆልና መውደቅ በጀመረችበት ወቅት ነው ወደ ሥልጣን የመጡት። የማይጨበጥ ተስፋ ሕዝቡን ሲመግቡትም ሆነ ባበደ ፖለቲካ ምርጫ ሲቀሰቅሱ ድጋፍ ለማግኘት የከለከላቸው ነገር አልነበረም። ትራምፕ ሂትለርን አይደሉም። ነገር ግን ሕዝቡን አያሌ የማይጨበጥ ተስፋ መግበውና ቀስቅሰው እንደመጡ መርሳት የለብንም። ስለዚህም በእብደት የተሞላ እርምጃ ሊወስዱ ይችላሉ። ቀረጥ መጨመራቸውና የኢኮኖሚ ጦርነት ማወጃቸውን ብቻ ነይ በአሜሪካ የለየለት ፋሺዝም ሊያቆጠቁጥ እንደሚችል መጠርጠር ጠቃሚ ነው። ትራምፕ ጫና ውስጥ ናቸው። ስለዚህም ብዙ ግብታዊ እርምጃ ገና ይወስዱ ይሆናል። የሁለተኛና ሦስተኛ ዲግሪ ተማሪዎችን ጭምር ከዩኒቨርሲቲ አባረው ወደ የአገራቸው መልሰዋል። በርካታ ሰዎች ዴሞክራቶችም ሆነ ሪፐብሊካኖች ይህን ውሳኔ ካላስቆሙ አዲስ ሦስተኛ ፓርቲ መመስረት እንደሚያስፈልግ ሐሳብ ሲሰጡ ይሰማል። ይህ ግን የገባንበትን ቀውስ ይፈታል ወይ የሚለው አጠያያቂ ነው። ቀረጥ አዲሱ የትራምፕ መዋጊያ መሳሪያ ሆኗል። ቀረጥ የተጣለባቸውን ሀገራት ብቻ አይደለም የሚጎዳው፣ የራሷን የአሜሪካን ዜጎችም ጭምር እንጂ። በ1960ዎቹ አሜሪካ በጃፓንና ጀርመን ተሽከርካሪዎች ላይ ታሪፍ መጣሏ ይታወሳል። ቮልክስዋገን በጀርመን ትልቅ ቦታ የሚሰጠው አውቶሞቢል ነው። ቶዮታም ለጃፓኖች ልክ እንደዛው። አሜሪካ ደግሞ ዲትሮይት ላይ በመሰረተቻቸው ጀነራል ሞተርስ፣ ፎርድና ክሪስለር አውቶሞቢል ኢንዱስትሪዎቿ በጣም ትኩራራ ነበር። ስለዚህ በጀርመንና ጃፓን መኪኖች ላይ ቀረጥ ጨመረች። ቀረጥ በኢኮኖሚክስ በጣም ጠቃሚ ነው ተብሎ ይነገራል። ፖለቲከኞችም ይህን ተቀብለው ያመነጅጉታል። ነገር ግን የቀረጥ ጥሩ ብዙም የለውም። ቀረጥ በአንዳንድ ሁኔታዎች ካልሆነ በስተቀር ጠቅሞ አያውቅም። የፈለከውን ያክል ቀረጥ በውጭ ሀገራት ምርት ላይ በትተል የሀገርን ዜጋ እንዳይጠቀም መከልከል አትችልም። ቀረጥ ተጨምሮበት የገባውን ምርት ዜጎች ይገዛሉ። ከላቲን አሜሪካ በ$100 የሚገባ አንድ ፈረሱላ ቡና ላይ 25 በመቶ ቀረጥ ጫነበት። የአሜሪካን ሕዝብ ቡና እንዳይጠጣ ልታደርገው አትችልም። አሜሪካውያን የቀረጡን ዋጋ ጨምረው ከፍለው ለመጠጣት ይገደዳሉ። ስለዚህ ቀረጥ በራስ ገበያ የዋጋ ግሽበት እንዲፈጠር ያደርጋል። ልብ በል፣ ዶናልድ ትራምፕ ወደ ሥልጣን ሲመጡ ለሕዝቡ የኑሮ ሸክም አቀላለሁ፣ የዋጋን ውድነት እቆጣጠራለሁ ብለው ቃል ገብተዋል። አሁን ግን በቀረጥ ጭማሪው ይህን እያፈረሱት ነው። ልክ እንደ ቡና ሁሉ የሜክሲኮ አቮካዶ ቀረጥ ተጭኖበታል። አሜሪካውያንን ግን የአቮካዶ ጭማቂ ከመጠጣት አታስቆማቸውም። ስለዚህ ለአቮካዶ ብዙ ዋጋ እንዲከፍሉ ይገደዳሉ። አሁን ከቀረጥ በተጨማሪ በሚሊዮን የሚቆጠሩ ስደተኞችን ማባረር ፖሊሲ ሆኗል። ካሮት ሲነቅሉ፣ ወይን ሲቀነጥሱና አትክልት ሲቆርጡ የሚውሉ የውጭ ስደተኞችን
ወደ መጡበት መመለስ ሆኗል ፖሊሲያችን። በመጨረሻ ግን በትንሽ ደሞዝ የሚሰራልህ ሰው ታጣለህ። ለዚህ የፍሎሪዳ ግዛት በተናጠል ሕፃናት በእርሻ ቦታዎች ተቀጥረው እንዲሰሩ የሚፈቅዱ ሕግ ማውጣቱን ይገልጻል። በ14 እና 15 ዓመት ዕድሜ ያሉ አሜሪካውያን በራሳቸው አገር በለጋነታቸው ተቀጥረው መስራት ሲጀምሩ ከማየት በላይ ለሀገሪቱ ውድቀት ከየት ሊመጣ ይችላል? አሜሪካ የሕፃናት ጉልበት ብዝበዛ ብላ ስትቀሰቅስና ለነጻነት ስትሰብክ የኖረች አገር ናት። ዛሬ ግን የራሷ ዜጎች ለዚህ ሲዳረጉ ሊታይ ነው። አሜሪካ አሁን ባለችበት ቁመናም ሆነ በዓለም ተጨባጭ ሁኔታ የትኛውንም አገር ማስገደድ አትችልም። ለምሳሌ አሜሪካና ሩሲያ ተመጣጣኝ የኒውክሌር አረር ክምችት አላቸው። ስለዚህ አሜሪካ ካላበደች በስተቀር ከሩሲያ ጋር በኒውክሌር ወደ መዋጋት አትገባም። አሜሪካ ይህን ስለምታውቅ በዩክሬን በኩል በእጅ አዙር ከሩሲያ ጋር ትዋጋለች። ነገር ግን በዚህም በኩል ቢሆን ሩሲያ አስገራሚ አቅም የገነባች አገር ነች። ሩሲያን በተራዘመ ጦርነት ማሸነፍ አይታሰብም። ናፖሊዮን ቦናፓርት ሞክሮት ተሸንፏል። ካይዘር ቪልሄልምም ሞክሮት ተረቷል። ሂትለርም ተንኮታኩቷል። አሜሪካ ይህ ገብቷት መሰለኝ ለዩክሬን የጦር መሳሪያ ከማስታጠቅ በዘለለ ሩሲያን ታይቶ በማይታወቅ ማዕቀብ ልትቀጣት የዳዳቸው። ልዕለ ኃያል ማዕቀብ ባለችው ከባድ ውርጅብኝ ሩሲያን ልታንበረክካት ብዙ ጥራለች። ሩሲያ በኢኮኖሚ ትንሽ አገር ነች። በዋናነት በነዳጅና የተፈጥሮ ጋዝ ንግድ ላይ ጥገኛ ናት። ነገር ግን የአሜሪካና የአጋሮቿ የማዕቀብ ውርጅብኝ እስካሁን አላንበረከካትም። ይህ የዓለም ስሪትና የንግድ መረብ መቀየሩን አመላካች ነው። አውሮፓውያኑ ከሩሲያ ነዳጅና የተፈጥሮ ጋዝ የሚጓጓዝላቸውን ባህር ተሻጋሪ ቧንቧ አፈንድተውታል። አውሮፓውያኑ ሩሲያን ለማንኮታኮት ብዙ ርቀት ነው የሄዱት። ሆኖም ሩሲያ አልወደቀችም። ይህ የሆነው ደግሞ አጋሮቿ ቻይና፣ ህንድና የብሪክስ አባል አገራት እጅግ ጠቃሚ የንግድ አጋር ሆነው በመምጣታቸው ነው። አሜሪካና አጋሮቿ በጦርነትም በማዕቀብም ሌሎች አገራትን የሚያንበረክኩበት ጊዜ እያበቃ ነው። እንደ ትራምፕ ያሉ መሪዎች ግን ቲክቶክን አሜሪካዊ እናደርገዋለን፣ ያለበለዚያ እንዘጋዋለን፣ ቻይናንም በማዕቀብ እንቀጣለን ይላሉ። ቲክቶክ ቢዘጋ 20 ሚሊዮን አሜሪካውያን የእንጀራ ገመዳቸው እንደሚበጠስ የገባው ቀስ ብሎ ነው። በኤፕሪል 5 ቲክቶክን ለመዝጋት ያስቀመጠው ቀነ ገደብ ሲያልፍ ግን ለአሜሪካ ሕዝብ የሚናገረው ጠፋው። እነዚህ መሪዎች ማድረግ የማይችሉትን ቃል እየገቡ ነው የተመረጡት። ቻይናን በቀረጥ ቀጣም ቢሉም ሆነ የኢኮኖሚ ጦርነት ቢያውጁ ዞረው የትም እንደማይደርሱ ቀስ ብሎ ይገባቸዋል። ዓለም ተለውጣለች። በ1980ዎቹና 90ዎቹ በነበረው መንገድ ዓለምን ልምራ ማለት አይሰራም። Because everything is different now. ፕሮፌሰር ጄፍሪ ሳክስም ሆኑ ፕሮፌሰር ሪቻርድ ወልፍ አሜሪካ ካፈራቻቸውና ሲናገሩ መላ ዓለም ትንፋሿን ወጣ የምትሰማቸው ታላላቅ የፖለቲካ ኢኮኖሚ ምሁራን ናቸው። ሁለቱ ምሁራን ዛሬ ላይ አሜሪካ ብቸኛዋ ልዕለ ኃያል አገር ካልሆንኩ በሚል በመፍጨርጨር የማይረባ ግጭት ውስጥ እንዳትገባ ነው የመከሩት። ቻይና በኢኮኖሚ ከባድ ብልጫ እየወሰደች መሆኗን አምኖ ከመቀበል ውጪ ምርጫ እንደሌላት አሳስበዋል። አሜሪካ ቻይናን ዞር ብላ ከማሳለፍ ይልቅ መንገድ ዘግታ ለማስቆም መሞከሯ እንደማይበጃት በግልጽ ተናግረዋል። ምዕራባውያኑ ለብዙ ዓመታት ሶቪየት ኅብረትን ገንድሰው የኮሙኒዝምን ጎራ ስለማንኮታኮታቸው ሲደሰክሩ ቆይተዋል። አሜሪካና አጋሮቿ በህቡ የሚያጠቃውን ዓለም አቀፍ ሽብርና ጽንፈኝነትንም እንዳሸነፉ በመጥቀስ ይመካሉ። አሁንም ቢሆን ሩሲያን በዩክሬን ቃሪያ ጠፊ፣ ቻይናንም በቀረጥ ጡጫ እንደሚያንበረክኩ ያስባሉ። አያሉን የሊቢያ መሪ ሙአመር ጋዳፊን የኒውክሌር ፕሮጀክቱን በግድ አስቁመው በስተመጨረሻ አስቀጥቅጠው አስገድለውታል። አይነኬውን የኢራቁን ሳዳም ሁሴንን አሰቅለው በወርቅ በተለበጠ አብያተ መንግሥቱ ውስጥ ወታደሮቻቸው ሙታንታቸውን እንዲያሰጡበት ሲያደርጉ ኖረዋል። የኢራቅን ሕዝብ በማዕቀብ አለንጋ ክፉኛ ገርፈው በኮሌራ እንዲረግፍና ሐላል ያልሆነ ነገር እንዲመገብ ያስገደዱት ምዕራባውያን ዛሬም የሚገዳደራቸው እንደሌለ በማሰብ መወጣጠርና መተበት ጠንቶባቸዋል። የዶናልድ ትራምፕ የቀረጥ ጦርነት ግን ለዞኖቹ ብቻ ሳይሆን ለሳሩም ነው የተረፈው። ምዕራባውያኑ ከነቻይና ጋር በሚያደርጉት ፍትጊያ
ሌሎች አገራት መጎዳታቸው የሚቀጥል ይመስላል። ለምሳሌ ብሪታንያና ሲንጋፖር 10%፣ ባንግላዴሽና ቦትስዋና 37%፣ ላኦስ 48%፣ ሶሪያ 41% ቀረጥ ሲጣልባቸው በደቡብ አፍሪካ ተከባ የምትገኘው ሌሴቶ የተባለች ትንሽዬ አገር 50% ተከናንባለች። በ2023 አሜሪካ ወደ ሌሴቶ $7.33 ሚሊዮን ሸቀጥ ሰዳለች። ሌሴቶ በተቃራኒው $228 ሚሊዮን ነው የላከችው። የአሜሪካውያን የነፍስ ወከፍ ገቢ $88.2000 ሲሆን የሌሴቶ ግን 916 ነው። እንደ ሌሴቶ ያሉ አቅመ ደካማ አገራት ለትራምፕ የክልከላ ቀረጥ ፖሊሲ ምን ምላሽ ይኖራቸዋል የሚለው ብዙ ጥያቄ አስነስቷል። እነ ቻይና በቀረጥ ጦርነቱ ብዙ ባይጎዱም በዶናልድ ትራምፕ አዋጅ በርካታ ኢትዮጵያውያንን ጨምሮ የአያሌ ደሃ አገራት ዜጎች ኑሮ መጎሳቆሉ እንደማይቀር ይገመታል። በቱርክ አናቶሊያ በተካሄደው ሰሞንኛ መድረክ ላይ ከጄፍሪ ሳክስ ጎን ቆመው ንግግር ያደረጉት የቱርክ የገንዘብ ሚኒስትር መሐመት ሲምሲክ በበኩላቸው ይህን ሐሳብ አንጸባርቀዋል። Geostrategic competition between China and United States. የመልክዓ ምድራዊ ስልት ፉክክር በአሜሪካና ቻይና መካከል አለ። ቻይና የሰው ሀብት አላት፣ ምርጥ መሠረተ ልማት ገንብታለች፣ በቴክኖሎጂም ራሷን እያበቃች ነው። አሜሪካ ደግሞ በሁሉም ነገር እኔ ነኝ ልዕለ ኃያል እያለች ትገኛለች። በዓለም ታሪክ ነባር ልዕለ ኃያል አገር አዲስ ተፎካካሪ ሲመጣበት ግጭት መፈጠሩ የተለመደ ነው። የዛሬ 20 ዓመት ቻይና በአምራች ኢንዱስትሪ ዘርፍ የዓለምን 8% ድርሻ ብቻ ነበር የምትይዘው። ዛሬ ግን ከ30% አልፋለች። የቻይና አምራች ኢንዱስትሪ እድገት የማንን ዕድል የነጠቀው? የአሜሪካን፣ የአውሮፓ ህብረትን ወይስ የጃፓንን? አሜሪካም ሆነች በርካታ ሀገራት የገጠማቸውን የማኑፋክቸሪንግ ዘርፍ ውጤታማነት ችግር ለመፍታት ማድረግ ያለባቸው ነገር ይታወቃል። ተግቶ መስራትና ኢንዱስትሪውን ማነቃቃት፣ መሠረተ ልማት መገንባት፣ የሰው ኃይል አቅምን ማሳደግና ኢንቨስትመንትን መሳብ ይኖርባቸዋል። ይሁን እንጂ በእርግጥ ይህ ረጅም ጊዜ ይጠይቃል። የበረታ ጥያቄ ያለውን ሕዝባቸውን አሁኑኑ የሚያስታግስ ምላሽ ለመስጠት ሲሉ ደግሞ ፖለቲከኞቻቸው ቀስቃሽ ዲስኩር ያሰማሉ። አለዚያም የማይጨበጥ ቃል ይገባሉ። ሌሎች ሀገራትን መወንጀል ያስቀድማሉ። ለዚህ ሲባል እነሱ ናቸው ኢንዱስትሪዎቻችንን ያዘጉትና ሥራችንን የነጠቁት እያሉ መመቅኘትን የፖለቲካ እንጀራቸው አድርገውታል። Structural reforms to regain ground. አሜሪካም አሸነፈች ቻይና ወይም ሩሲያ፣ ሁሉም ለራሱ መሆኑን የዓለም ታሪክ በደንብ አሳይቶናል። እንደ ኢትዮጵያ አይነት ሀገራት ከዚህ የዞኖች ግብግብና ሽኩቻ ምንም እንደማያተርፉ ደፍሮ መናገር ይቻላል። እንደ ኢትዮጵያ ያሉ ደሃ ሀገራት አንዱን ጎራ ለይተው ለማሸብሸብ ከሞከሩ ብዙ ዋጋ ይከፍላሉ። አፄ ኃይለ ሥላሴን የመሰሉ የቀደሙ የኢትዮጵያ መሪዎች በበሳል ዲፕሎማሲያዊ ስልታቸው የተነሳ ዓለም ኮሚኒዝም፣ ካፒታሊዝም እየተባባለ ሲሻኮት የገለልተኛ ሀገራትን ስብስብ በመቀላቀል ከባዱን ወጀብ አልፈዋል። ደርግ ከሶቪየት ኅብረት ጋር በመሻረክ ከባድ ዋጋ መክፈሉን የተመለከተው ኢህአዴግ በአንጻራዊነት ከሁሉም ጋር የተመጣጠነ የግንኙነት ሰንሰለት በመዘርጋት አሳልፏል። በኢህአዴግ እግር የተተካው የብልጽግና መንግሥት አሁን የሚፈተንበት ጊዜ መጥቶ ሊሆን ይችላል። ከቻይና ወይስ ከአሜሪካ ጎራ ሳይል በሳል የግንኙነት አቅጣጫ ለመከተል አገሪቱ ካሳለፈችው የቀደመ ልምድ በቂ ተሞክሮ ለማግኘት እንደሚችል ይገመታል። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።